እስኪ ለአፍታ አስቡት። አንድ እጅግ በጣም የሚያምር በመስታወትና በብረት ያጌጠ ነገር ግን መሰረቱ በጭቃ ላይ የቆመ ግዙፍ ህንጻ ብታዩ ምን ይሰማችኋል? ይህ ህንጻ መቼ ይናድ ይሆን ብላችሁ አትሰጉም? ለዘመናት የኢትዮጵያ የትምህርት ስርዓት ልክ እንደዚህ ህንጻ ነበር። በየዓመቱ በጥቁር ገዋንና በቆብ ደምቀው በ10 ሺዎች የሚቆጠሩ ምሩቃንን በዩኒቨርሲቲ ደጃፍ ስንቀበል ገና ፊደል መቁጠር ለሚገባቸው ህፃናት የሚሆን የመዋለ ህፃናት መሰረት መጣልን ግን ዘንግተነው ነበር። የትምህርት ጥራታችን ከእውቀት ከመቅሰም ይልቅ የምስክር ወረቀት ማተሚያ ፋብሪካ ለመሆን ተቃርቦ ቆይቷል። መሰረቱ የተረሳ ትውልድ ነገው የማይታመን ሀገር ላይ ከርመናል። ነገር ግን ዛሬ ይህ የተዘበራረቀ አሰራር ከመሰረቱ እየተቀየረ ነው። የለውጡ መንግስት ይዞት የመጣው የመደመር እሳቤና የጠቅላይ ሚኒስትር አብይ አህመድ አስተዳደር ይህንን የታሪክ ስብራት እንዴት እያስተካከለ ይገኛል? ከመዋለ ህፃናት እስከ ከፍተኛ ትምህርት ተቋማት እየተደረገ ያለው ታሪካዊ ለውጥ ለኢትዮጵያ ነገ ምን አይነት ብርሃን ይዞ መጥቷል? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን የትምህርት ስብራታችንን ስንቃኝ ትምህርት ቤቶቻችን ተማሪዎችን የሚያሸጋግሩት በእውቀት ሚዛን ሳይሆን በገፍ የማሳለፍ ማስ ፕሮሞሽን አደገኛ ልማድ ነበር። ተማሪዎች ያለበቂ መሰረታዊ ንባብ፣ ጽህፈትና ስሌት ክህሎት ሁለተኛ ደረጃ ይደርሳሉ። በርካታ መምህራን የሚመዘኑት ስንት ተማሪ አለፈ በሚል ቁጥር ስሌት እንጂ ተማሪው ምን ተለወጠ በሚል አልነበረም። በትምህርት ስርዓታችን ተሸሽጎ የቆየው ገመናችን አደባባይ መውጣት የጀመረው ምሩቃን ቀላል መመሪያዎችን ማንበብ ሲሳናቸው በገሃድ ሲታይ ነው። ታዲያ ጠቅላይ ሚኒስትር አብይ አህመድ መደመር በተሰኘው መጽሐፋቸው ላይ ይህንኑ የትምህርት ስርዓትን በተመለከተ የሀገር ግንባታና የሰው ሀብት ልማት ዋነኛ መሰረት አድርገው ሲያነሱት ይታያል። ከዚህ ቀደም የነበረው የትምህርት ፖሊሲ ትኩረት ትምህርት ቤቶችን በማስፋፋትና የተማሪዎችን ቁጥር በማሳደግ ተደራሽነት ላይ ብቻ ያተኮረ እንደነበር ያስቀምጣሉ። መፍትሄውን አስመልክቶም የመደመር እሳቤ ከቁጥር ይልቅ ለትምህርት ጥራት ቅድሚያ መስጠት እንዳለበት ይጠቁማል። ብቁ ተወዳዳሪና ብሩህ አእምሮ ያለው ትውልድ መፍጠር ላይ መተኮር እንዳለበትም ያሰምርበታል። የትምህርት ጥራት ለተሻለ ሀገር ግንባታ ያለው አስተዋጽኦ አጠያያቂ ያለመሆኑን ለመረዳት የሲንጋፖርን ተሞክሮ ማየት ብቻ በቂ ነው። የሲንጋፖር መሪ ሊ ኩዋን በ1965 እንደ አውሮፓውያኑ አቆጣጠር ሀገሪቱ እንደ አዲስ ለመገንባት አንድ ታሪካዊ ውሳኔን ወሰኑ። ያለን ብቸኛ ሊነጥፍ የማይችል ሀብት የሰው አእምሮ ነው በማለት ትምህርት ላይ ጠንክረው በመስራት ዛሬ ሲንጋፖርን በትምህርትና ምጣኔ ሀብት ተጠቃሽ እንድትሆን አስችለዋታል። ጠቅላይ ሚኒስትር አብይ አህመድም ትምህርትን ከሀገር ግንባታ ጋር አያይዘው ሲገልጹት ትምህርት ማለት የነገዋን ኢትዮጵያን የምንገነባበት ትልቁ መሳሪያችን ነው ይሉታል። በዚህም መሰረት የአሁኗ ኢትዮጵያ ዋና ትኩረቷን የትምህርት ጥራት ላይ በማድረግ በአዲሱ የትምህርት ፖሊሲዋ ትውልድን ከታች ጀምሮ የመቅረጽ የረጅም ጊዜ ራዕይ ሰንቃለች። በመደመር እሳቤ ሀገር የሚገነባው ትውልድ ሲገነባ ነው የሚለው መርህ ወደ መሬት ሲወርድ የሚከተሉትን አንኳር ለውጦች እየተመለከትን ነው። የ12ኛ ክፍል ብሔራዊ ፈተና 97 በመቶ ተማሪ መውደቁ መላ ሀገሪቱን በድንጋጤ ማዕበል ውስጥ በመክተት ያልተሰሩ በርካታ የቤት ስራዎች ትምህርት ዘርፉ ላይ መኖራቸውንና ሰዎች በግርምት እንዲመለከቱትም ያስቻለ ክስተት ሆኖ አልፏል። ይህ ክስተት የትምህርት ጥራት በአንድ ጀንበር መንኮታኮቶ ሳይሆን ለዓመታት በእውነት መሳይ የሐሰት ስኬት ሲካብ የነበረውን የተበላሸ ስርዓት ይፋ ያወጣ የታሪክ መስታወት ነበር። የፈተና ጥብቅነትና የኩረጃን አረም ነቅሎ የመጣል ስራ ፍሬ ማፍራት መጀመሩን በማብሰር ተማሪዎችን ከአቋራጭ ወደ ወረቀት ፍለጋ ወደ ቤተ መጻሕፍት የመለሰ ብሩህ ተስፋ ጮራ ሆኗል። ይህ ስር ነቀል የትምህርት ሪፎርም የኢትዮጵያ መንግስት በመደመር እሳቤ ሀገርን በጠንካራ መሰረት ላይ ለማቆም የያዘው ራዕይ አካል ነው። በውሸት ተውቦ ከሚፈርስ የወረቀት ቤት በላብና በእውነት የታነጸ ጽኑ ጡብ ይበልጣል በማለት እውነተኛ የትውልድ ዕጣ ፈንታ በኩረጃ ሳይሆን በእውነተኛ እውቀት ላይ ለመገንባት የተጀመረው ቆራጥ ጉዞ ፍሬያማ መሆኑን በጉልህ የሚያሳይ ጭምር ነው። የነገዋን ጽኑ ኢትዮጵያ ከፍታ ለማረጋገጥ ግንባታው ከጣሪያ ሳይሆን ከመሰረት መጀመር አለበት። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽኑ እምነትና የመደመር እሳቤ ትልቁ ማሳያ በሆነው ስትራቴጂካዊ አቅጣጫ ከፍተኛ የትምህርት ተቋማትን ለማዳረስ ያህል በገፍ ከመገንባት ዛሬ ጋብ ብሎ አዲስ የሚገነባ ዩኒቨርሲቲ እንዳይኖር አድርጓል። ይልቁኑ ያሉት ውጤታማ እንዲሆኑ እየተሰራ ይገኛል። ሀገራችን የትምህርት ትኩረቷን ከዩኒቨርሲቲ ጣሪያ
ወደ ትውልድ መሰረት አውርዳለች። ይኸው የሰው ልጅ አእምሮም 80% እድገት በሚጠናቀቅባቸው ወሳኝ የመጀመሪያ 5 ዓመታት ላይ በማነጣጠር በአጭር ጊዜ ውስጥ ከ34,000 በላይ አዳዲስ የቅድመ መደበኛ ትምህርት ቤቶች በመላ ሀገሪቱ እንዲገነቡ ተደርጓል። የታሪካዊ ክስተት ጠቅላይ ሚኒስትሩ በእውቀትና በስነ ምግባር የታነጸ ትውልድ የሀገር ቋሚ ካፒታል ነው በሚል በተደጋጋሚ የሚያነሱት ሀሳብ በተግባር ያሳየ ጭምር ነው። ከ4 ሚሊዮን በላይ የሚሆኑ የነገ ኢትዮጵያ ብሩህ ተስፋዎች ዛሬ ላይ በቅድመ መደበኛ ትምህርት ገበታ ላይ ተገኝተው አእምሯቸውን በእውቀት ብርሃን ማጎልመሳቸው የሀገራችንን የኢኮኖሚ ሽግግር ወደማይቀለበስ ከፍታ የሚያመጥቅ ትልቁ ሞተር ነው። በመደመር እሳቤ መርህ እውነተኛና ዘላቂ የሀገር ብልጽግና የሚረጋገጠው በሰው ሀብት ልማት ላይ በሚደረግ ቁርጠኛ ኢንቨስትመንት መሆኑ ይህ ድንቅ ስኬት በተግባር ያረጋግጣል። የትምህርት ቤት ምገባ ማህበራዊ የበጎ አድራጎት ድጋፍ ሳይሆን ፍትሃዊ የትውልድ ግንባታ መሰረት ነው። የተራበ ሆድ እውቀት አይቀበልም በሚለው መርህ በመነሳት ድህነት የነገዋ ኢትዮጵያ ተረካቢዎች የትምህርት እንቅፋት እንዳይሆን የቆመው ግዙፍ የችግር ግንብ በመደመር እሳቤ እንዲፈርስ ተደርጓል። የዚሁ ታሪካዊ እርምጃ ማሳያ በሆነውና አሁን ላይ በሀገር አቀፍ ደረጃ ከ8 ሚሊዮን በላይ ተማሪዎችን ተደራሽ በማድረግ በበቃው የትምህርት ቤት ምገባ መርሃ ግብር መንግስት የዜጎችን ሸክም በመጋራት ፍትሃዊ ተጠቃሚነትን በተግባር እያረጋገጠ ይገኛል። ይህ የትኩረት አቅጣጫ በሚሊዮኖች የሚቆጠሩ ህጻናት በቀን አንዴ የተመጣጠነ ምግብ በማግኘታቸው ብቻ የትኩረት ማዕከላቸውን ከምግብ ፍለጋ ጭንቀት ነፃ አውጥቶ በሙሉ አቅማቸው ወደ ዕውቀት ገበታ፣ ወደ አእምሯዊ ከፍታና ወደ ፈጠራ ዓለም እንዲያተኩሩ እያደረገ ነው። ትምህርት ጠዋት ተመርቶ ከሰዓት መርካቶ አይነት አይደለም። አንድን የተበላሸ ስርዓት አፍርሶ በእውነት ላይ የቆመ አዲስ ሀገርን መገንባት ህመም አለው፣ ጊዜም ይወስዳል፣ መስዋዕትነትም ይጠይቃል። በአዲሱ የትምህርት ስርዓት ትግበራ መጀመሪያ ላይ የታየው ከፍተኛ የመውደቅ ምጣኔም ኢትዮጵያ ካለፈው ስህተቷ በቆራጥነት እንድትማር ያደረገ ብርቱ የማንቂያ ደወል ነው። ዛሬ ላይ የሀገራችን የትምህርት ፖሊሲ ለይስሙላ ከተንጠለጠለበት የጣሪያ ትኩረት ወደ ታች ወርዶ በመደመር እሳቤ የህንፃውን መሰረት በተግባር እያጠናከረ ይገኛል። በአጭር ጊዜ የተገነቡት በሺዎች የሚቆጠሩ የመዋለ ህጻናት ተቋማት በየጠዋቱ ፊደል ለመቁጠር ወደ ትምህርት ገበታ የሚተሙ በሚሊዮን የሚቆጠሩ ብሩህ ህጻናት እንዲሁም በምገባ መርሃ ግብሩ ከሆድ ጩኸት ነፃ ወጥተው አእምሯቸውን ለፈጠራ ያዘጋጁ ተማሪዎች የነገዋ ጠንካራ ኢትዮጵያ ህያው ምስክሮች ናቸው። መንግስት ይህንን ዘመን ተሻጋሪ ኢንቨስትመንት ሲያደርግ ትምህርት ዛሬ ዘርተን ነገ በችኮላ የምናጭደው ሰብል አለመሆኑን ተገንዝቦ ነው። ይልቁንም በትዕግስት ኮትኩተን መሰረቱን አስጠብቀን ከዓመታት በኋላ በኩራት የምናየውን በእውቀትና በስነ ምግባር የዳበረ ትውልድ የመገንባት ጽኑ ጉዞ ተጀምሯል። በውሸት ከተገነባ አዳራሽ በእውነት የታነጸ መሰረት ይበልጣልና ብሩህ ተስፋችን ከፊታችን አለ።